በያላችሁበት እንዴት ውላችኋል? ከአራቱ ማዕዘናት ዜናዎች የሚስተናገዱበት ኢቲቪ አራት ማዕዘን ተጀምሯል። ከዜናዎቹ ጋር አብሬያችሁ የሚቆየው መቅደስ ጥላሁን ነኝ። የአየር ንብረት ለውጥ እያስከተለ ያለውን ተጽዕኖ ለመቋቋም የአፍሪካ ሀገራት ትኩረት ሰጥተው ሊሰሩ ይገባል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። 19ኛው የአፍሪካ የአካባቢ ሚኒስትሮች ጉባኤም በመካሄድ ላይ ይገኛል። ጉባኤውን የከፈቱት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የአየር ንብረት ለውጥ የሀገራቱ ዋነኛ ተግዳሮት ስለመሆኑ ገልጸዋል። ይህንን ለመከላከልም የአካባቢው ጥበቃ ስራ ላይ ትኩረት ሊሰጥ እንደሚገባ አንስተዋል። ይህም ቅንጅታዊ አሰራርን ማጠናከር ይገባል ብለዋል። የአፍሪካ የአካባቢ ሚኒስትሮች ጉባኤ የአፍሪካን የአካባቢ ችግሮችን ለመፍታት እድሎችን መጠቀም፣ ትብብርን ማጎልበት በሚል መሪ ቃል በመካሄድ ላይ ይገኛል። ዘገባው የሪፖርተራችን ይድነቃቸው ሰማው ነው። ኢንዱስትሪዎች የሚጠቀሙባቸውን የጥሬ ዕቃ አቅርቦት እጥረትን ለመፍታት ከውጭ ማስገባት ብቸኛው አማራጭ አድርገው ከመያዝ ይልቅ በሀገር ውስጥ ኩባንያዎች ጋር በትስስር መስራት እንደሚገባ የኢንዱስትሪ ሚኒስቴር አስታወቀ። በኦሮሚያ ክልል የሚገኙ የኬብልና የወረቀት ውጤቶች ማምረቻ ፋብሪካዎች በኢንዱስትሪ ሚኒስቴር ከፍተኛ አመራሮችም ተጎብኝተዋል። ከፍተኛ አመራሮቹ ከኢንዱስትሪ ባለቤቶችና ከሚመለከታቸው የስራ ኃላፊዎች ጋርም ውይይት አድርገዋል። የጉብኝቱ ዓላማም ፋብሪካዎች ለሀገር ከሚያበረክቱት ኢኮኖሚያዊ ፋይዳ አኳያ ያጋጠማቸው ችግር በመረዳት አስፈላጊውን ድጋፍ ለማድረግ ዳግም ወደ ስራ ለማስገባት ያለመ ስለመሆኑም ተገልጸዋል። ግጭትና አለመግባባት በተፈጠረ ቁጥር የአማራ ሕዝብ አንድነት እንዳይኖረው ለሚፈልጉ አካላት ተጨማሪ ግብአት እየሆነ ነው ሲሉ የጎንደር ከተማ ነዋሪዎች ገለጹ። በጎንደር ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ስለ ሰላም ውይይት በመካሄድ ላይ ነው የሚገኘው። በጊዜ ያልተፈቱ የአማራ ሕዝብ ጥያቄዎች፣ የመልካም አስተዳደር ችግሮች፣ የኑሮ ውድነት፣ በነፃነት ተንቀሳቅሶ የመኖር መብትና መሰል ተደራራቢ ችግሮች ቢኖሩም ለግጭት መከሰት ምክንያት መሆን አልነበረባቸውም ተብሏል። ግጭትና አለመግባባትን የአማራ ሕዝብ አንድነት እንዳይኖረው ለሚፈልጉ አካላት ተጨማሪ ግብዓት እየሆንን ነው በሚልም በመድረኩ ሀሳብ ተነስቷል። ለጠፋው ጥፋት የህግ የበላይነት ይረጋገጥ፣ የአማራ ጥያቄ የሁላችንም ጥያቄ ነው፣ ፋኖነት ጠላትን ማንበርከክ እንጂ ወንድምን የሚገል ፋኖ አላየንም ብለዋል። ዘገባው ያደረሰን የኢቲቪ ዘጋቢ ከጎንደር ነው። በዚሁ ጉዳይም ተጨማሪ መረጃዎችን ሊሰጠን በቀጥታ የስልክ መስመራችን ላይ ይገኛል ጎንደር የሚገኘው ሪፖርተራችን። እስኪ በተለይም ደግሞ በውይይት መድረኩ በጎንደር የተገኘውን ሰላም ከማጽናት አኳያ የተነሱ ሀሳቦች እንዴት ይገለጻሉ? ቀዳሚ ጥያቄ እናድርገው። አመሰግናለሁ። እንግዲህ ቀደም ሲል እንዳልሽው ከአማራ ክልል በተለይም ደግሞ ጎንደር ላይ በተመሳሳይ ግጭት በተከሰተ ጀምሮ የተለያዩ ሰብአዊና ቁሳዊ ኪሳራ መድረሱን በተከታታይ ዘገባዎቻችን ስናስቃኛቸው ነበረ። ታዲያ የተገኘውን አንጻራዊ ሰላም እንዲሁም ደግሞ አገልግሎት ሰጪ ተቋማት ስራ ከጀመሩ በኋላ ትናንትና ደግሞ ባጃጆች ወይም ባለሶስት እግር ተሽከርካሪዎች አገልግሎት መስጠት ከጀመሩ በኋላ የተለያዩ አደረጃጀቶችን ተጠቅሞ ውይይት የተደረገ ነው። ከግጭቱ ምን አተረፈን፣ እንዲሁም ደግሞ አሁን የተገኘውን ሰላም እንዴት ነው ማስጠበቅ የምንችለው፣ በግጭቱ ወቅት ምን ያህል ጉዳት ደርሷል የሚለውን በዛሬው ዕለት በተለይም ደግሞ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች የተገኙበት ሰፊ መድረክ ነው እየተካሄደ የሚገኘው። እንግዲህ እንደ አማራ ሕዝብ በርካታ ጥያቄዎች አሉ። ቀደም ሲል አንቺም እንዳልሽው በተለይ ደግሞ የወሰንና የማንነት፣ የአስተዳደር እንዲሁም ደግሞ በርካታ ሌሎች ጥያቄዎች ከኑሮ ውድነት ጋር የሚያያዙ ጥያቄዎች እንዳሉ ይታወቃል። በዚህ መድረክ ላይም ታዲያ እነዚህ የተደራረቡ ጥያቄዎች በአንድም በሌላ መልኩ በሌሎች በተለያዩ አካላት ተጠልፎ የግጭት መንስኤ ሊሆን እንደቻለ እንዲሁም ደግሞ የተለያዩ ማህበራዊ ሚዲያዎች ላይ እንዲሁም ደግሞ ቢዝነሳቸውን የሚሰሩ አካላት የማህበራዊ ሚዲያውን ተጠቅመው የአማራን ሕዝብ ጥያቄ ወዳልተፈለገ ደም መፋሰስና ግጭት ከቶታል። ይህም ደግሞ ከሕግና አግባብ ውጭ የሆነ የአማራ ሕዝብን ስነ ልቦና የማይመጥን እንዲሁም ደግሞ የአማራ ሕዝብ አሰራሩን ስሪቱን የማይመጥን እንደሆነም በዚህ መድረክ ላይ ተመላክቷል ማለት ነው። እንግዲህ የአማራ ሕዝብ በተረበሸ ቁጥር እንዲሁም ደግሞ ግጭት ውስጥ በገባ ቁጥር በርካታ አካላት ግጭቱን የሚጠቀሙበት እንዲሁም ደግሞ እንደ መልካም አጋጣሚ የሚወስዱት አካላት
እንዳሉ በዚሁ መድረክ ተመላክቷል ማለት ነው። ግጭት በተፈጠረ ቁጥር ቢዝነስ የሚሆንላቸው አሉ። እንዲሁም ደግሞ ግጭቱን ወደ መልካም አጋጣሚ የሚቀይሩ የተለያዩ የአማራ ህዝብ እንቆማለን የሚሉ በተጨባጭ ግን እንደዚህ በግጭቱ የሚጠቀሙ አካላት አሉ። እንደነዚህ አካላት ታዲያ በስፋት ይህንን ግጭት የሚጠቀሙበት ይስተዋላል። በአጠቃላይ ግን በመድረኩ ላይ የህግ የበላይነት መከበር አለበት፣ አሁንም ለጠፋው ጥፋት መገለጽ አለበት። የህግ የበላይነት በዚህ ውስጥ የተሳተፉ አካላትም ደግሞ መጠየቅ አለባቸው። የአማራ ህዝብ የሚጠይቃቸውን ጥያቄዎች በተለይም ደግሞ ተቋማትን በማውደም የተለያዩ አሉታዊ የሆኑ ነገሮችን የማይመጥኑ ነገሮችን በማከናወን ሊመለስ አይችልም፣ በሰላም ነው መመለስ ያለበት የሚል ነገሮች በስፋት ሲነሱ ነበረ። በግጭቱ ተሳታፊ የሆኑ አካላት መጠየቅ አለባቸው። እንዲሁም ደግሞ የአማራ ህዝብ ጥያቄዎች ቀደም ሲል ያልናቸው ጥያቄዎች በስፋት መመለስ አለባቸው። ሌላው ጥያቄ ምናልባት መስራት አለበት ተብሏል። የአማራ ህዝብ የሚያነሳቸው መሰረታዊ ጥያቄዎች አሉ። በዚህ ውይይትም ቀደም ሲል በዘገባ አንስታቸዋል። የሚነሱ መሰረታዊ ጥያቄዎች ምላሽ እንዲያገኙ ከአመራሩ በኩል የተሰጡ ምላሾችስ ምንድን ናቸው? እንግዲህ በዛሬው ዕለት ቀደም ሲል እንዳልነው የጎንደር ከተማ ከንቲባ፣ የኮማንድ ፖስቱ ሰብሳቢ እንዲሁም ሌሎች ከፍተኛ አመራሮች የአማራ ክልል ሰላምና ደህንነት ቢሮ ኃላፊ የሆኑት በዛሬው ዕለት እያወያዩ ይገኛሉ። እነሱ ያሉት የአማራ ህዝብ ጥያቄ የኛም ጥያቄ ነው። በተለያዩ ጊዜያት ከፌደራል መንግስት ጋር እየተነጋገርን እነዚህ ጥያቄዎች እንዲፈቱ ለማድረግ መጠነ ሰፊ ስራዎችን እየሰራን ነው። ነገር ግን የአመራሩ ሁለት ቦታ የሚረግጥ አመራር አለ። አንደኛው የአማራን ህዝብ ጥያቄ ለመፍታት የሚሄድ እንዳለ ሁሉ በሌላ በተዘዋዋሪ ግን የአማራ ህዝብ ጥያቄን በትክክል እንዳይመለሱ እንቅፋት የሚፈጠር አመራር አለ። ይህንን ከማጽዳት አኳያ ከማስተካከል አኳያ ህዝቡ በዛሬው ዕለት ነቂስ ወጥቶ እንዲሁም ደግሞ በስሜት ሆኖ ጠይቃቸው የነበሩ ነገሮችን ወደኛ ውስጥም ወደ አመራሩ ገብቶ ይህንን አብራችሁን ማጽዳት አለባችሁ፣ የአማራ ህዝብ ጥያቄዎች እንዲመለሱ ከተፈለገ የህዝቡ ወገንተኝነት ያስፈልጋል፣ እንዲሁም ደግሞ የአማራ ህዝብ ጥንካሬን የማይፈልጉ አካላትም መርዶ ነው መሆን ያለብን፣ ሰላማችንን አረጋግጠን ቀጣይ የሚጠብቁት የአማራ ህዝብ በርካታ የቤት ስራዎች አሉ። እነሱ እንዲሰሩ ግን ከአመራሩ ጋር አንድነቱን መጠበቅ አለበት፣ ህብረቱን በስፋት መቀጠል አለበት። እኛ ግን እንደ አመራር እየሰራን የፖለቲካ አመራሩ በተቻለው መጠን እየሰራን ነው። ግጭትና መፈናቀል እንዲሁም ደግሞ ግጭትና ሁከት በሚነሳ ሰዓት ከተማውን ጥሎ የሚሸሹ አመራሮች ሁሉ እንዳሉ ታዝበናል። እኛ ግን ባለው አጋጣሚ ሁሉ የአማራ ህዝብ ጥያቄዎች እንዲመለሱ መጠነ ሰፊ ስራዎችን እየሰራን እንገኛለን ተብሏል። እናመሰግናለን። ዝርዝር አለ የለኝም። አንዴ አሉ መፍጫ ውስጥ ዝርዝር አለ። የምን ዝርዝር? በቦታው ተገኝቼ በቀጥታ ስርጭት ጉዳዩን ይዘግብላቸዋል። እንደሚታወቀው የኢትዮጵያ ኢኮኖሚ ዝርዝር አለ። ዝርዝር አላችሁ? ዝርዝር ለምን ከዚህ ሁሉ የሲቢ መርቻንት ታፕ አትጠቀም? በአይነቱ ለየት ያለ አዲስ የሞባይል መተግበሪያ ለአገልግሎት ሰጪና ለንግድ ተቋማት በመርቻንት ታፕ ንግዶትን ያቀላጥፉ። የቀንና የሳምንት ሽያጭ ሪፖርት የሚሰጥ ጥሬ ብር ይዞ በመንቀሳቀስ የሚመጣውን መጉላላት የሚያስወግድ። አሁኑኑ ከፕሌይ ስቶር ወይም ከአፕ ስቶር መርቻንት ታፕ አውርደው ይጠቀሙ። ንግዶን ለማዘመን መርቻንት ታፕን ምርጫው ያድርጉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የአማራ ክልል ወቅታዊ ሁኔታን የተመለከቱ ዘገባዎቻችንን በኋላ ላይ እንመለስባቸዋለን። ወደ ሌሎች በዝርዝር ወደምንመለከታቸው ጉዳዮች ተሻግረናል። ችግሮችን በግጭትና በጦርነት ለመፍታት መሞከር ኢትዮጵያን ለድህነትና ኋላ ቀርነት የዳረገ ልምምድ ነው ሲሉ ኢቲቪ ያነጋገራቸው የፖለቲካ ፓርቲ አመራሮች ገለጹ። አሁንም ቢሆን የፖለቲካና የመልካም አስተዳደር ችግሮች በሰላማዊ ውይይቶች መፍታት ይገባል ብለዋል። አቤል ሙልጌታ ተጨማሪ ዘገባ አለው። በኢትዮጵያ በተለያዩ ዘመናት የተደረጉ ጦርነቶች በርካታ የሰብአዊና የንብረት ውድመትን አድርሰዋል። የትናንት ታሪክ የሆነው የሰሜን ኢትዮጵያው ጦርነት ያደረሰው ጠባሳ በቀላሉ ትዝታ የሚሆን እንኳን አይመስልም። ነገር ግን ዛሬም ኢትዮጵያውያን ከጦርነት አዙሪት ውስጥ አልወጡም። አሁንም በጦርነትና ግጭት ለጥያቄዎች ዘላቂ መፍትሄ ለማግኘት መሞከር ትርፉ ጥፋትና ከትናንት አለመማርን ያደርገዋል። የኢዜማ ፓርቲ ምክትል መሪው አርኪቴክት ዮሐንስ መኮንን
በሰላም መወያየትን ማስቀደም እንጂ ግጭት የመፍትሄ አካል ሊሆን አይችልም ይላሉ። ሚሊዮኖችን ዋጋ አስከፍሎናል። ከዚያ አውዳሚ ጦርነት በኋላ ትክክል እንዳልነበርን ጊዜ ሰተን ቁጭ ብለን አስበን አሁን የሰላም መንገድ በጥቂቱም ቢሆን መጀመራችን በራሱ በጎ ነው። ቢዘገይም ጥሩ ነበር። ይሄ ሊያስተምረን ይገባ ነበር። ከዚህ ካለፈው 2 ዓመት አውዳሚ ጦርነት በኋላ ሌላ ዙር ጦርነት ውስጥ መግባት በእውነት አሳዛኝ ነው። በፍጹም እዛ ውስጥ መግባት አልነበረብንም። በየትኛውም ክልል ያሉ ወጣቶች ነፍጥ አንስቶ ወደ ለመዋጋት መግባት ግን ትክክል ነው ብዬ አላምንም። ከግጭት ከጦርነት ሰላም ሊተርፍ አይችልም። በየትኛውም መንገድ ጉልበት አማራጭ እንደማይሆን እንደ ማህበረሰብ መስማማት ያለብን ይመስለኛል። በኢትዮጵያ የችግሮች ሁሉ መፍትሄ ግጭትን አድርጎ መውሰድ ልምምድ ሊገታ የሚገባው ባህል መሆኑንም የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊው መሐመድ አወል ሀጎስም ተናግረዋል። በአገባቡ ያልተመለሱ ጥያቄዎች ሊኖሩ ይችላሉ። ነገር ግን እነዚህ ጥያቄዎች እነዚህ ልዩነቶች ግን መፍታት የሚቻለው በውይይት ብቻና ብቻ ናቸው ብለን ነው የምናምነው እኛ። ነገሮችን በግጭት ነገሮችን በሞብ ነገሮችን በኃይል በጉልበት የመፍታቱ ፖለቲካል ካልቸር ለረጅም ዘመናት ይዘው ነው የመጣ ነው ነገር ነው። ምናልባት አሁን ልንማረው የሚገባ እንደ ሀገር እንደ ህዝብ እንደ መንግስት አንድ ነገር ያስፈልጋል። ዲሞክራቲክ የሆነ ፖለቲካል የሆነ ካልቸር በፍትህና በእኩልነት ጥያቄዎችን በዲሞክራሲ የማስመለስ ልምድ ባህል ልናካብት ይገባል። በተለይ የተለያየ የፖለቲካ አሰላለፍና አመለካከት ቢኖርም በጋራ ሊሰሩ የሚገቡ ብዙ ነገሮች ያሉ መሆናቸውም ሊታሰብበት ይገባልም ተብሏል። የተለያየ የፖለቲካ አመለካከት አለን። የፖለቲካ አሰላለፍ ሊኖረን ይችላል። እሱን ህዝብ እንዲዳኘው በጊዜው በየወቅቱ እያቀረብን የምንሟገትበት እድል እያመቻቸን ከዛ በመለስ ግን ለሰላም አብረን መስራት የለብንም ወይ? ለሀገር አንድነት፣ ለህዝቦች ሰላም፣ ለህዝቦች ትብብር አብረን መስራት የለብንም ወይ ብዬ ስጠይቅ አብረን መስራት አለብን። በሁለቱም በኩል በመንግስት በኩል ትክክለኛ የሆነ የማህበረሰብ ጥያቄና ብስጭትና ቅሬታ በፍጹም ልብ በሰፊ ልብ ለማድመጥ እድል ሊሰጥ ይገባል። በዛ በኩል ደግሞ እንደው ጥያቄን መመለሰው በጉልበት ብቻ ነው የሚለው ደግሞ ሌሎች ሞክሮት የወደቁበትን መንገድ ልክ ሊቁ አንስታይን እንደሚለው በተመሳሳይ መንገድ ሄደን የተለየ ቦታ ልንደርስ አንችልም። በጦርነት መንገድ ሄደን ሀገሪቱን የዓለም ጭራን ያደረግናት፣ የስልጣኔ የዓለም ጭራ፣ የድህነት የዓለም ጭራ፣ የቴክኖሎጂ የዓለም ጭራን ያደረግናት። ዛሬም ድረስ በኢትዮጵያ ላሉ አለመግባባትና እየተፈጠሩ ላሉ ችግሮችን ለመፍታት የሁሉም አካል አስተዋጽኦንም ይፈልጋል። በተለይም ሀገራዊ ምክክሩ እውን ማድረግ ለነዚህ ችግሮች መፍትሄ ሊሆን እንደሚችልም ተገልጿል። እያንዳንዱ ፖለቲካ ድርጅት፣ እያንዳንዱ ህዝብ፣ እያንዳንዱ ድርጅትና ሌሎች የምንላቸውን ጥያቄዎቻቸውን ያልተመለሱ የምንላቸው ጥያቄዎችን በዚህ በብሔራዊ ምክክር ላይ አጀንዳ ለማስያዝ በዛ ምክክር እንዲመለስላቸው ራሳቸውን መልፋት መጣር አለባቸው። እጅግ ብዙ የተነባበሩ ስር የሰደዱ ዘመናትን የተሻገሩ ችግሮች ስላሉብን ይህንን በሰከነ በማስተዋል ወይንም የበርካቶችን አመለካከት፣ አስተሳሰብ፣ የመፍትሄ ሐሳብ የሚዳስስ ሁሉን አቀፍ የሰከነ ሀገራዊ ውይይት፣ ሀገራዊ ምክክር ሊፈታ ሊያቀራርብ የሚችል ይመስለኛል። በተለይ ለጥያቄዎች መፍትሄ ለማግኘት ግጭት እንደ አማራጭ እንዳይወሰድ የፖለቲካ ምህዳሩን ማስፋትና ማጠናከር ይገባልም ተብሏል። የመከላከያ ሰራዊቱ ከህዝቡ ወጥቶ ህዝቡን የሚጠቅም እንዲሆን የሚደረገው በኢትዮጵያዊነት መንፈስ የተቃኘ በመሆኑ እንደሆነ ይነገራል። ለዚህም ከመሰረታዊ ውትድርና ስልጠና ወቅት አንስቶ እስከ ህይወቱ ፍጻሜ ለሀገሩና ለህዝቡ ያለውን ውግንና እንዲያሳይ ተደርጎ የተቀረጸ ሰራዊት ስለመሆኑም ይነሳል። በዚህ ጉዳይ ላይ ምስክር ስናፍቅ ተከታዩን አዘጋጅቷል። ወታደር ማለት ወጥቶ የሚያድር ከምቹ ሁኔታው ተነጥሎ ለህዝብ ምቾትና ሰላም የሚተጋ የሚለውን ፍቺ ያገኘው በዱር በገደሉ ያጸናው ዓላማ በመኖሩ እንደሆነ ይነሳል። ይህ የኢትዮጵያ አለኝታ ታዲያ ከጠባቧ ቤተሰብ ወጥቶ ለሰፊው ሀገር እስከ ህይወት መስዋዕትነት ለመክፈል የሚያዘጋጀው ጽኑ ዓላማ ያለው ነው። ታዲያ ወታደር መሆንን የሚመርጥ ሁሉ ከራሱ በፊት ሀገርና ህዝቡን ለማስቀደም ወደ ወታደራዊ ማሰልጠኛዎች ሲቀላቀል አስቀድመው ዓላማውን ተገንዝበው በህይወት እየኖሩበት ያሉ አሰልጣኞችን ያገኛል። ገና ወደ ውትድርና የመጣው መሰረታዊ ወታደር ታዲያ የዚህን ክቡር ሙያ ምንነት ሀሁን ሲማር የዓላማውን ግዝፈቱን የሚረዳው። እያንዳንዱ ተማሪ የራሱ የሆነ ከቤተሰብ ይዞ የመጡ ባህሪዎች ሊኖሩ ይችላሉ። ያን ባህሪያትን ከመከላከያ ከአራቱ እሴት ጋር እናቀናጃለን። አራቱ እሴት ማለት ከራስ በፊት ለህዝብና ለሀገር ምንም ጊዜ የተሟላ ስብዕና፣ ያልተሸራረፈ ዲሞክራሲያዊ አስተሳሰብ እና በነዛ ውስጥ በአራቱ እሴቶች ውስጥ ሆኖ ሀገራዊ እሳቤ እንዲኖረው ይሄ ከጎጠኝነት፣ ከዘረኝነት፣ ከበርተኝነት ወጥቶ ኢትዮጵያዊነትን መንፈስ አጠቃላይ
ኢትዮጵያና ኢትዮጵያን ብቻ የሚጠብቅ ሰራዊት እንዲሆን አሰልጣኙ እዚህ ያለው እያንዳንዱ ከነጀምሮ እስከ ታች ያለው አመራር የራሱ የሆነ ድርሻ አለው። በዛ ነው የምንረባረበው። የዚህ ሰራዊት ማዕከሉ ኢትዮጵያውያንና ኢትዮጵያናት ሲባልም መነሻው የሀገር ፍቅር መዳረሻውም ለዋላይነቱ የተጠበቀ ህዝብ መሆኑን ይላሉ ሻምበል ሐዋሳ። ሰራዊቱ የማን ሰራዊት እንደሆነ ለምን አላማ እንደቆመ አላማው ምን እንደሆነ ለህዝባችን የሚከፍለው መስዋዕትነትን ጠንቅቆ የሚያውቅ ሰራዊት ነው። ከህዝብ የወጣ ለህዝብ የሚሰዋ ለህዝብ የሚሞት ሰራዊት ነው። ብቻውን አይደለም ሰራዊት ግዳጅ የሚወጣው፣ የጀርባ አጥንቱ ህዝቡ ነው። ከህዝብ ጋር ካልተገናኘን፣ ከህዝቡ ጋር ካልተመካከርን፣ ኢንፎርሜሽን ከህዝብ ካልወሰን በራሳችን የምንፈጽመው አንድም ግዳጅ የለም። ሰራዊቱን ካልዋለበት ለማዋል ከጽኑ አላማውም ለማናጠብ በተለያዩ ጊዜያት የሚነሱ ውዥንብሮች ቢኖሩም እንኳን ሰራዊቱ እነዚህን እንዲመክት ገና በስልጣና ላይ ሳለ የሚሰጠው ትምህርት ከሀገር ፍቅሩ ዝቅ እንዳይል የሚያደርገው እንደሆነ ይነሳል። የፌስቡክ አርበኞች አሉ። አንዳንድ የሚነዙ ወሬዎች ሰራዊቱን ውስጥ ገብቶም አንዳንድ ነገሮችን ሊያደርግ ይችላል። ግን እኛ እንደ አሰልጣኝ ከዚህ ውጪ በሆነ በእሴቶችን በተላበሰ ሰራዊቱ ራሱንና ህዝቡን ነገ ወጥቶ እንዲጠብቅ የምንሰራው ስራዎች በስልጠና በኮካርኩለም በተለያዩ ነገሮች በግንባታዎች የምናሰርጻቸው ነገሮች አሉ። በዚህ ሰራዊቱ ራሱን ችሎ የጸና አቋም አገር ወዳድ እንዲሆን አሰልጣኝ እዚህ ያለው ከነጀምሮ እስከ ታች ከነም ጀምሮ እስከ ላይ ያለው እየሰራ ነው ያለው። ሀገሩን ላቡን አፍስሶ በደምና አጥንቱም የሚጠብቃት የኢትዮጵያ የመከላከያ ሰራዊት ዓላማውን ሲያጸናም ከመሞት በላይ እንሞት፣ ደማችን ሺህ ጊዜ ይፍሰስ፣ አፈር አየሯ ይባረክ፣ ምንጊዜም ስሟ ይቀደስ እያለ ነው። ከፍታ በኋላ ስንመለስ ኢትዮጵያ ያላት የቱሪዝም ሀብትን በሚገባ ባለመተዋወቁ በሚጠበቀው ልክ እንዳልተጠቀመችበት የፎቶግራፈር ባለሙያው አዚዝ ይገልጻል። ከዚህ ፎቶግራፈር ጋር ያደረግነው ቆይታ ይኖረናል። አርሶ አደሩ የገጠመውን የማዳበሪያ እጥረት ለመቅረፍ የተፈጥሮ ማዳበሪያን በማዘጋጀት እየተጠቀመ ይገኛል። በምስራቅ አርሲ ዞን ከ100,000 ሄክታር በላይ የሚሆነውን ሰብል በተፈጥሮ ማዳበሪያ መዘራቱን የዞኑ ግብርና ጽሕፈት ቤት ገልጿል። ሀምራይት ብርሃኑ ተጨማሪ ዘገባ አላት። ኢትዮጵያን የገጠማት የማዳበሪያ እጥረት አርሶ አደሩ ዘሩን በወቅቱ እንዳይዘራ እንቅፋት ሆኗል። በማዳበሪያ እጥረት ነው ወደ ኋላ ተጎትቶ እዚህ ድረስ የመጣ። ገበሬ መጀመሪያ ለፍቶ አርሶ አለስልሰው ካበቃ በኋላ ማዳበሪያ አጣ። መጨረሻ ላይ ዛሩ ማለቃ ላይ መንግስትም አምጥቷል። እዛ መንግስት ያመጣው ላይ ያገኘን አንዳንድ 50 ናት፣ አንዳንድ ማዳበሪያ ማለት ነው። በአርሲ ዞን በሄጦሳ ወረዳ ነዋሪ የሆነችው አርሶ አደር ሻለው አለሙ የጓሮ አትክልት ፍራፍሬና የስንዴ ማሳ ያላት ሲሆን የማዳበሪያ እጥረቱን ለመቅረፍ የተለያዩ ኮምፖስቶችን በማዘጋጀት እየተጠቀመች ትገኛለች። ኮምፖስት አይነት አሰዲተን ወጀደሲን ጀደ 3 አይነት ኮምፖስት አዘጋጃለሁ። ይሄኛው ኮምፖስት ከስንዴ ገለባ፣ ከባቄላ ገለባ፣ ከከብቶች ፍግ የሚዘጋጅ ኮምፖስት ነው። ይሄኛው ከባዮጋዝ ተረፈ ምርት የሚዘጋጅ ሲሆን ሶስተኛው ቨርም ኮምፖስት ይባላል። የአትክልትና የፍራፍሬ ተረፈ ምርቶች፣ የከብቶች ፍግ፣ ብስባሽ ነገሮችን አንድ ላይ በማድረግ በትል የሚዘጋጅ ነው። እነዚህን ኮምፖስቶች አርሶ አደሩ በብዛት ያገኛል። በሽያጩ ገቢም ተጠቅም ያለው አርሶ አደር ሻሎ በጓሮዋ እንደ አቮካዶና ሌሎች አትክልቶችን በኮምፖስቱ በመጠቀም ፍሬያማ መሆናቸውን ትናገራለች። እነዚህን ኮምፖስቶች ለአትክልት፣ ለፍራፍሬዎችና ለተለያዩ ሰብሎች እጠቀማለሁ። በአመት 2 ዘራበታለሁ። ባለፈው ድንች ዘርቼ 75 ኩንታል አግኝቻለሁ። አሁን የተከልኳቸው ፍራፍሬዎችም ጥሩ ይዞታ ላይ ናቸው። ኮምፖስት በጣም አዋጭ ነው። የአፈሩንም ለምነት ይጠብቃል። ኮምፖስት በደንብ ለአፈሩ ከሰጠን ከ2 እስከ 3 አመት ያገለግላል። በአርሶ አደሩ ዘንድ የተጋረጠውን የማዳበሪያ እጥረት ለመቅረፍ የተለያዩ ሀገር በቀል የሆኑ ማዳበሪያዎችን መጠቀም አስፈላጊ ሆኗል። አርሶ አደሩን በማዳበሪያ እጥረት ምርቱ እንዳይቀንስ የተለያዩ የተፈጥሮ ኮምፖስቶችን በማዘጋጀትና እንደዚሁም የተፈጥሮ ፈሳሽ ማዳበሪያዎችን በመጠቀም እየዘራና እየተጠቀመ ይገኛል። ይህ የምታዩት ማሳም
በዚሁ በተፈጥሮ የኮምፖስት ማዳበሪያ የተዘራ ነው። በምስራቅ አርሲ ዞን በዘንድሮ የበልግ እርሻ 732 ሺህ ሄክታር በሰብል መሸፈኑን የዞኑ ግብርና ጽሕፈት ቤት የገለጸ ሲሆን የማዳበሪያውን እጥረት ለመቅረፍ አርሶ አደሩ ኮምፖስት እንዲጠቀም ግንዛቤ ተሰጥቷል ብሏል። የሀገሪቱ ችግር የማዳበሪያ ማስገባት ችግሮች አሉ። በዚህ ፋንታ ምንድነው መተካት የምንችለው የሚለው ነገር ስናስበውና አርሶ አደሩ ስናስተምር አንደኛ የተፈጥሮ ማዳበሪያ ስንል ኮምፖስት ወደ 10 ሚሊዮን ሜትር ኩብ ነው ያዘጋጀ ነው። እሱ ከ80 እስከ 100 ሺህ ሄክታር ይሸፍናል ማለት ነው። ሌላው ሊኩዊድ ፈርቲላይዘር የምንለው አለ። አርሶ አደሩ በቤቱ ሊያዘጋጅ የሚችል እሱን ይሰሩና ከዛ ይረጩበታል። ያ እንደ ዩሪያ ያገለግላል ማለት ነው። የኬሚካል ማዳበሪያ በቀላሉ ምርት እንዲገኝ ቢያደርግም የአፈርን ለምነት በእጅጉ ይጎዳል የሚሉት የጽሕፈት ቤቱ ኃላፊው አርሶ አደሩ ኮምፖስትን እያዘጋጀ ቢጠቀም እጥረቱን ከመቅረፍ ባለፈ ተፈጥሯዊ ምርትን እንደሚያስገኝ ይናገራሉ። አንደኛ ለማዳበሪያ የሚያወጣው ወጪ ይቀንስለታል። ሁለተኛ የአፈር ለምነትን ይጨምርለታል። ሶስተኛ ኢቭን እህሉ ራሱ ምርትና ምርታማነቱን ይጨምራል። የእህሉ የመሬት ለምነቱ ሲጨምር የእህሉ ምርትና ምርታማነቱን የመጨመር እድሉ በጣም እየጨመረ ይመጣል ከዚህ ከተፈጥሮ ማዳበሪያ ይልቅ ያኛው ሲጠቀም። ስለዚህ አርሶ አደሩ እሱ ከተጠቀመ አሁን ያለውን ችግር አሁን የሚገጥመውን ችግር ወደፊት የሚመጣውን ችግር በዚህ ሊቀረፍ ይችላል። በዘንድሮ የበልግ እርሻ በዞኑ 108 ሺህ ሄክታር የቢራ ገብስ፣ 384 ሺህ ሄክታር በክላስተር የተዘራ ስንዴና ቀሪው በተለያዩ የሰብል አይነቶች እንደተሸፈነ የምስራቅ አርሲ ዞን ግብርና ጽሕፈት ቤት ገልጿል። ከዚሁ ጉዳይ ሳንወጣ በኦሮሚያ ክልል የመኸር ምርት ሂደት ምን ይመስላል የሚለውን ደግሞ ሪፖርተራችን ይመር አደም አሃዛዊ መረጃዎችን ይነግረናል። ይመር ጤና ይስጥልኝ፣ እንደምን ውለሃል? እንደምን ውለሻል መቅደስ። 2015-2016 የመኸር ምርት በተለይ ኦሮሚያ ክልል ላይ ምን መልክ አለው? መረጃዎችን መቀጠል ትችላለህ። በጣም አመሰግናለሁ መቅደስ። እንግዲህ በአብዛኛው የሀገሪቱ አካባቢዎች አሁን ላይ የመኸር ወቅት ሰብላቸውን እየተንከባከቡ ነው የሚገኙት አርሶ አደሮች። ይህም እንግዲህ አረም በመንቀል እንደገና ደግሞ ጎርፍ ሰብላቸውንም እንዳይወስድባቸው ደግሞ ጎርፍንም በመከላከል ክረምት ከመሆኑ ጋር ተያይዞ የተለያዩ እንክብካቤዎችን በማድረግ ላይ ነው የሚገኙት። እንደ አጠቃላይ በኦሮሚያ ክልል የ2015-16 የመኸር ምርት ዘመን ምን ይመስላል የሚለውን በምንመለከትበት ጊዜ ወደ 8.2 ሚሊዮን ሄክታር መሬት ነው በዘር ለመሸፈን እየታቀደው በዘንድሮው የመኸር ምርት በክልሉ ማለት ነው። ነገር ግን እስካሁን ድረስ ባለው ደግሞ ወደ 7.8 ሚሊዮን ሄክታር መሬት ነው በዘር ለመሸፈን የተቻለው። ምክንያቱም አሁንም ቢሆን በደቡብ የኦሮሚያ አካባቢዎች አሁንም የዘር ወቅት ነው ገና እየተዘራ ያለበትም ወቅት በመሆኑ ይህንን የታቀደውን 8.2 ሚሊዮን ሄክታር መሬት ይሸፈናል ተብሎ ነው የታሰበው ባገኘነው መረጃ መሰረት ማለት ነው። ቀጣይ ደግሞ ሊሆን የሚችለው እንግዲህ ይህንን 8.2 ሚሊዮን ሄክታር መሬት በአጠቃላይ ማረስ ከተቻለ ደግሞ በዘር በተለያዩ ሰብሎች ከተሸፈነ በኋላ 280 ሚሊዮን ኩንታል ምርት ለማምረት ነው የታቀደው በዚሁ የመኸር ወቅት ማለት ነው በኦሮሚያ ክልል። እንግዲህ በዚሁ ላይ 280 ሚሊዮን ኩንታል ምርት ለማምረት ታቅደው አሁን በዚህ ወቅት በደቡባዊ የኦሮሚያ ዞኖች እንደ ባሌ፣ አርሲ አካባቢ በዘር አሁን ላይ የዘር ወቅት በመሆኑ ጋር ተያይዞ በዘር እየተሸፈነ ያለው እሱን የሚያካትት ነው የሚሆነው። በአጠቃላይ ደግሞ ግብአት እንግዲህ የመኸር ምርት ወቅት ሲባል ግብአቶች አሉ። ከነዚህም ምርትን በእጥፍ ሊያባዙም ደግሞ ጥራት ያለው ምርትን ለማግኘት የምርጥ ዘር አቅርቦትን ለአርሶ አደሩ በስፋት ተሰራጭቶ ይህንን ምርጥ ዘር መጠቀም ተችሏል። እንዲሁም በኦሮሚያ በአብዛኛው ቀደም ሲልም በክልሉ ዝግጅት ሲደረግ ስለቆየ የምርጥ ዘር አቅርቦት እንደውም አላጋጠመም ነው የተባለው። በሌላ ደግሞ የአፈር ማዳበሪያ ነው። የአፈር ማዳበሪያ እርግጥ ነው እንደ ሀገር እጥረት ያጋጠመበት ነው። ቢሆንም ግን የተገኘውን ያህል የአፈር ማዳበሪያ መጠቀም ተችሏል። ከዛ ደግሞ የአፈር ማዳበሪያ ተደራሽ ያልሆነበትና እጥረት ባጋጠመው አካባቢ ደግሞ በዜናው ቀደም ሲል እንደተከታተለው የተፈጥሮ ማዳበሪያውን ደግሞ ኮምፖስት የሚባለውንም ለመጠቀም ተችሏል። በዚሁ የአፈር ማዳበሪያ አቅርቦትን ስንመለከት 5.9 ሚሊዮን ኩንታል የሚሆን የአፈር ማዳበሪያ ለመጠቀም ተችሏል። 5.9 ሚሊዮን የአፈር ማዳበሪያ መጠቀም የተቻለው በሶስት ወቅቶች ነው። ለበጋ መስኖ እንግዲህ በኢትዮጵያ ለተያዘችው የስንዴ ልማት የኦሮሚያ ክልል ትልቅ ወይም ደግሞ ከፍተኛውን ድርሻ የሚወስድ ነው። በበጋ መስኖ ሲለማ የቆየ ነው። ለዚህና ለሌሎች ሰብሎችም የአፈር ማዳበሪያ መጠቀም ተችሏል። ከዛ ውጭ ደግሞ ለበልግ ነው። የበልግ ወቅት ያው ዝናብ መምጣትን ተከትሎ
ደግሞ ዝናብ በልግ አብቃይ አካባቢዎች ዝናብ ይዘንብላቸዋል። እነሱንም እንግዲህ የተሻለ ምርት እንዲያገኙ በበልግ ወቅትም የአፈር ማዳበሪያ መጠቀም ተችሏል። ሌላው ደግሞ አሁን ላይ የምንገኝበት የመኸር ወቅት ነው። በመኸር ወቅትም እንደዚሁ መጠቀም የተቻለበት ሁኔታ ነው ያለው። 11 ሚሊዮን ኩንታል የአፈር ማዳበሪያ ያስፈልግ ነበር እንዳጠቃላይ በኦሮሚያ ክልል ማለት ነው። ለሶስቱም ለበጋ መስኖ እንዲሁም ደግሞ ለመኸር ምርቱ 11 ሚሊዮን ኩንታል የአፈር ማዳበሪያ ያስፈልግ ነበር የሰው ሰራሽ። ነገር ግን ማግኘት የተቻለው 5.9 ሚሊዮን ኩንታል የሚሆን ነው። ይህንንም እንግዲህ ማግኘት ባለመቻሉ እንዳጠቃላይ የተፈጥሮ ማዳበሪያ ጥቅም ላይ ለማዋል ተችሏል። ወደ 100 ሚሊዮን ሜትሪክ ኪዩብ የሚሆን የአፈር ማዳበሪያ እንደ ኮምፖስት ያሉና እነሱንም ሊተካ የሚችል መጠቀም ተችሏል። በአጠቃላይ የተከሰተውን የአፈር ማዳበሪያ እጥረት ተከትሎ ምርት እንዳይቀንስ አርሶ አደሩ አረምን በማረም እንዲሁም ደግሞ ተባይ እንዳይፈጠር የተባይ መከላከል የተለያዩ ጥረቶችን እየተደረገ እንደሚገኝ ነው ከኦሮሚያ ክልል ግብርና ቢሮ ያገኘነው መረጃ የሚያመለክተው። መቅደስ ይመርና አመሰግናለን። እኔም አመሰግናለሁ። ከግብርና ጉዳይ ሳንወጣ በጌዲዮ ዞን ደግሞ በ2015-16 የመኸር እርሻ ከ22000 ሄክታር በላይ የተለያዩ የሰብል አይነቶችን በዘር ለመሸፈን ታቅዶ እየተሰራ እንደሚገኝ የዞኑ ግብርና መምሪያ አስታውቋል። የዞኑ አርሶ አደሮች ለመኸር እርሻ የማሳ ዝግጅቶችን ቢያደርጉም ምርጥ ዘርና የአፈር ማዳበሪያ በጊዜ ማግኘት እንዳልቻሉ እየተናገሩ ይገኛሉ። ሚካኤል ገዙ ተጨማሪ ዘገባ አለው። በጌዲዮ ዞን የራጴና ገደብ ወረዳ አርሶ አደሮች በዘንድሮ የመኸር እርሻ መሬታቸውን ደጋግመው በማለስለስና በኩታ ገጠም በማረስ የተሻለ ምርት ለማግኘት እየሰሩ ይገኛል። አሁን ዛሬ የመኸሩ ሰብል እርሻ ሶስተኛ እርሻ ጨርሰን አሁን እየጎለጎልን ነው ያለ ነው። ይሄ የተዘጋጀው ለስንዴ ነው። ስንዴ እንግዲህ ያው ግብአት በወቅቱ ከደረሰልን አሁኑ መዝራቱ ሰዓቱ ስለሆነ መዘራት አለበት። በቃ አሁን በምርት ወቅቱ ተገቢውን ዝግጅት እንዳደረጉ የሚገልጹት አርሶ አደሮቹ የአፈር ማዳበሪያና ምርጥ ዘር በጊዜ ማግኘት እንዳልቻሉ ግን ተናግረዋል። የተሻለ ምርት እናገኛለን ብለን ካስበን በትክክል ነሐሴ በ5 መዝራት ነበረበት። አሁን አርፈደናል ማለት ነው። ቶሎ የሚመለከቱ የወረዳ አመራርም ይሁን ግብርና ጽሕፈት ቤቶች ለኛ ዘር ቢሰጥም አሁንም ምርቱንም ቢቀነስም አሁን በቅርቡ ቢመጣ የተሻለ ምርት እናገኛለን ብለን እናስባለን ማለት ነው። የራጴ ወረዳ ዋና አስተዳዳሪ አቶ ታምራት ዴልቦ በአብዛኛው አርሶ አደር ዘንድ የመሬት ዝግጅት ቢጠናቀቅም የግብዓት ፍላጎቱን ማሟላት እንዳልተቻለ ገልጸዋል። ከ800 በላይ ኩንታል ዲስፓች አድርገናል። ከ6921 ሄክታር በላይ ነው አቅደን እየሰራን ያለ ነው። ወደ 4000 በላይ ማዳበሪያ ያስፈልጉናል ለኛ ማለት ነው። ከዚህ አንፃር ዲስፓች የተደረገውና ከፍላጎት አንፃር ሲታይ በጣም ቫሪዬሽን አለ። ይህንን ደግሞ ያው የሚመለከታቸው የክልል መንግስት ተረባርበው ለአርሶ አደሮቹ በጊዜ ማድረስ አለበት። እንደዛ ካልሆነ ግብዓት ካልተጠቀመ ምርትና ምርታማነትን መጨመር አንችልም ማለት ነው። በዞኑ በ2015-16 የመኸር እርሻ 22000 ሄክታር መሬት በተለያዩ የሰብል አይነቶች ለመሸፈን ታቅዷል። ይሁን እንጂ ለመኸር እርሻው ከሚያስፈልገው 12000 ኩንታል የአፈር ማዳበሪያ ውስጥ እስካሁን ማግኘት የተቻለው ከ30 በመቶ ያልበለጠ መሆኑን የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዝናቡ ወልዴ ገልጸዋል። መኸር ልማት ስራችን ላይ የገጠመን ችግር የግብዓት አቅርቦት ችግር ነው። የግብዓት አቅርቦት ችግርም ስንል በዋናነት የምርጥ ዘርም ችግር እንዳለ ሆኖ በስፋት ግን ከዚህ ከማዳበሪያ ጋር ተያይዞ ያለ ችግር ነው እስካሁን የገጠመን። እንግዲህ አጠቃላይ ኦልሞስት ወደ 12000 ኩንታል በላይ ማዳበሪያ ነው የሚያስፈልገን። እስካሁን ግን ከ30% ያልበለጠ ማዳበሪያ ነው አቅርቦት ያለው ካደረው ጭምር ማለት ነው። እስከ ዘር ወቅቱ መጠናቀቂያ ድረስ የግብዓት ፍላጎቱን ለማሟላት ጥረት ይደረጋል ያሉት ዶክተር ዝናቡ አርሶ አደሩ የተፈጥሮ ማዳበሪያን ጨምሮ ክምችት ያላቸው ወረዳዎች እንዲዋዋሱ እየተሰራ ይገኛል ብለዋል። አካባቢያችን በስፋት ባዮማስ ያለበት አካባቢ ስለሆነ ወደ ተፈጥሮ ማዳበሪያ ላይ ኮምፖስት ላይ አርሶ አደሩ ፎከስ አድርጎ መስራት እንዲችል ወደዛ ሽፍት እያደረግን ነው ያለነው ማለት ነው። ከአንዳንድ ወረዳዎች ምናልባት ያደሩ ማዳበሪያዎች ያሉባቸው ወረዳዎች አሉ። ከነዛ ወረዳዎች በስፋት እነዚህ ራጴ ቡሌ ያልካቸው ወረዳዎች ደግሞ በስፋት መኸር አምራች ወረዳዎች ናቸውና ስለዚህ ወደዛ ሽፍት የማድረጉንም ስራ እንሰራለን። በተጨማሪም አንዳንድ በህገወጥነት ሲዘዋወሩ የተያዙ ማዳበሪያዎችም አሉ። እነዛን በልዩ ውሳኔ በግብረ ኃይል ወስነን ወደ እነዚህ ወረዳዎች ዲስፓች ለማድረግ እየጣርን ያለ ነው። ከመኸር እርሻው በዞኑ ከ1.4 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ ይጠበቃል።
በአማራ ክልል ያሉ ከተሞች በአሁኑ ወቅት ያሉበትን ሁኔታ ስንመለከት በደብረ ታቦር ከተማ ሰላማዊ እንቅስቃሴ መኖሩን ነው የኢትዮጵያ ቴሌቪዥን ያነጋገራቸው የከተማዋ ነዋሪዎች በስልክ ያጋሩን። በአሁኑ ሰዓት በአካባቢው የመከላከያ ሰራዊት ተሰማርቶ በአካባቢው ሰላምና መረጋጋት እንዲፈጠር እያደረገ እንደሚገኝም ነው የነገሩን። በከተማዋና በአካባቢው የሚገኙ መንግስታዊና የንግድ ተቋማትም መደበኛ ስራቸው እንደቀጠሉ መሆኑን እንዲሁም የትራንስፖርት አገልግሎትም እንዳልተቋረጠ ነግረውናል። ከተማ ትናንትም ዛሬም ከትናንት በፊትም ሰላም ነው። በሰላማዊ መንገድ ነው ያለው። አንጻራዊ ሰላም ያለበት ነው፣ የሰፈነበት ነው። የሀገር መከላከያም ሰራዊት ሰላማዊ መንገድ ገብቶ ስራውን የጀመረበት ህግ የማስከበር ስራውን በተሻለ መንገድ እንዲሄድ አንጻራዊ ሰላም ሰፍኖ የመንግስትና የግል ድርጅቶች አገልግሎት መስጠት የጀመሩበት ነባራዊ ሁኔታ ነው ያለው። እንደምንመለከተው የደብረ ታቦርም ሆነ የደቡብ ጎንደር አስተዳደር ዞን በሁሉም መንገድ የመንግስትና የግል ተቋማት አገልግሎት መስጠት የጀመሩበት አንጻራዊ በሆነ መንገድ ደግሞ የተፈጠረው ችግር ለሁላችንም ሰላም የማይሰጥ ቢሆንም ለሰላሙ ግራቀኙም ኃይል ትርጉም በመስጠት ተቋማት እንዳይደፈሩ፣ የመንግስት አገልግሎት እንዳይቋረጥ፣ ትራንስፖርትን በተሟላ መንገድ እንዲሄድ መላ የደቡብ ጎንደርና የደብረ ታቦር ከተማ ነዋሪዎች በሁሉም መንገድ ላደረጉት አስተዋጽኦ ትልቅ ክብርና ምስጋና አለን። ከዚህ መለስ የታጠቀው ኃይልም ቢሆን ደብረ ታቦር ከተማ ላይ በርካታ ጉዳቶች ጭምር እንዳይደርሱ ላይ የተደረገው ጥንቃቄ በተለይ የሀገር መከላከያ ሰራዊታችንን ገብቶ ያለምንም ትንኮሳና ብጥብጥ በከተማችን ላይ ገብቶ ማንኛውንም ሕግ እንዲያስከብር መልካም አቀባበል የተደረገበትና በሂደት የመንግስት ሚና ሕግ በማስከበር ሂደት ውስጥ ማንኛውም ነገር ሕግና ስርዓትን ተከትሎ እንዲሄድ እየተደረገበት በጥቅሉ የአማራ መሰረታዊ ጥያቄዎችም በውይይት እና በሰለጠነ መንገድ መፈታትና መመላስ እንዳለባቸው ቅድመ ሁኔታዎች ተቀምጦ በሁሉም ነባራዊ ሁኔታዎች አገልግሎት መስጠት የጀመሩበት ነባራዊ ሁኔታ ነው ያለው። በአቀስታና አካባቢው ተከስቶ የነበረው ግጭት በአሁኑ ወቅት ሰላማዊ መሆኑን የከተማዋ ነዋሪዎች ወደ ዕለት ተዕለት እንቅስቃሴ መመለሳቸውንም ነዋሪዎቹ ለኢትዮጵያ ቴሌቪዥን ተናግረዋል። ደስታ አሁን ሰላም ነው ያለው ነገር ምንም ችግር የለም። እንቅስቃሴውም ጥሩ ነው። አሁን ወደ ኖርማል እንትኑ ተመልሷል። ወደ ኖርማል እንቅስቃሴ ተመልሷል። መስሪያ ቤቶችም ክፍት ናቸው። ወደ ኖርማል ፕሮሰስ ተመልሷል። ሁሉም ባንኮች አገልግሎት ይሰጣሉ። ትራንስፖርትም አለ፣ አገልግሎት እየሰጠ ነው። የተኩስ ድምፅ ምንም የለም። ሰላም ነው። ሰውም እንደፈለገ ይንቀሳቀሳል። ኖርማል ስራውን እየሰራ ነው ያለው። ከ3 ቀን በፊት ነበረ ትንሽ የተኩስ ድምፅም ነበር። መከላከያ ከመግባቱ በፊት ጊምባ ነበር መከላከያ መጀመሪያ። ከዛ በኋላ ፋኖ እዚያ አቀስታ ከተማ ውስጥ ነበር። ከዛ በኋላ ግን ወደዚህ ከመጡ በኋላ እና ከለቀቁ በኋላ ሰላም ነው ያለው ሁኔታ። የመከላከያ ሰራዊት ነው ያለው። ኖርማል ህዝባዊ ፖሊሶችም አሉ። ሰላም ነው ያለው አሁን ያለበት እንቅስቃሴ። ጉዳይ ስንሻገር ነጻ የጤና ምርመራና ሕክምና አገልግሎት ማግኘታቸው ጤንነታቸውን በተመለከተ መረጃዎች እንዲያገኙና ተገቢውን ሕክምና እንዲጀምሩ ስለማስቻሉ በሐረሪ ክልል የሚገኙ ነዋሪዎች ገልጸዋል። በሐረሪ ክልል በጎነት ለዘላቂ አብሮነት በሚል መሪ ሀሳብ ከ20 ሺህ በላይ ዜጎችን ተጠቃሚ የሚያደርግ የበጎ አድራጎት ነጻ የጤና ምርመራና ሕክምና በመሰጠት ላይ ይገኛል። ቴድሮስ ታደሰ
በሐረሪ ክልል በጎነት ለዘላቂ አብሮነት በሚል መሪ ሐሳብ ከነሐሴ 3 ጀምሮ በተለያዩ ማዕከላት ነጻ የሕክምና አገልግሎት በመሰጠት ላይ እንደሚገኝ የክልሉ ጤና ቢሮ አስታውቋል። ተላላፊና ተላላፊ ያልሆኑ በሽታዎች ምርመራና ሕክምናን ያካተተው ነጻ የሕክምና አገልግሎቱ በተለይ ተላላፊ ባልሆኑ በሽታዎች አማካኝነት የሚከሰት ድንገተኛ ሞትን ለማስቀረትና ዜጎች ጤናቸውን በተመለከተ መረጃ የማሰባሰብ ልማድ እንዲያዳብሩ ያግዛል ተብሏል። ሕክምና ሲያገኙ አግኝተን ያነጋገርናቸው ተገልጋዮች በነጻ የሕክምና አገልግሎቱ ተጠቃሚ መሆናቸውን ተናግረዋል። በፊት በስንት ውጣ ውረድ ነው ይሄን ምርመራ ማግኘት የምንችለው። በአሁኑ ሰዓት ግን መንግስት ባደረገው የበጎ አድራጎት ምርመራ ያው በነጻ መንገድ ላይ ቁጭ ብለህ በነጻ የማግኘትና የመጠቀም መብት አለ ማለት ነው። እኔ አሁን ያው ግፊትና ስኳር ነው ሳለብኝ መድኃኒት እየወሰድኩ ነው። እሱን ቼክ ለማድረግ ነው የመጣሁት። ከመጣሁ በኋላ ያው የብለድ ምርመራ ብለድ የግፊት ተመርምሬ ምን ሁኔታ ላይ እንዳለ አውቀዋለሁ። ስኳርም ምን ሁኔታ ላይ እንዳለ ተረድቻለሁ። ከዚህ ቀደም ያላወቋቸውን የጤና ችግሮች በመለየት አስፈላጊውን ሕክምናና መድኃኒት እንዲጀምሩም ነጻ የጤና አገልግሎቱ ረድቶናል ብለዋል። መጣ እኔ ነጻ ሕክምና እንዳለ አላወቁም። በሶስት ብቻ መጣውና ስታይ ሁለት አይነት ተገኘብኝ። አውቄ አልመጣም። ስመጣ መጀመሪያ አንገቴ ላይ ምናምን ወጣ ብዬ ነው የመጣው። ሰመረመር ቲቢ እንግላንድ ነው ተገኘ። ከዛ ደቤንም ስለካ ግፊት አለብሽ ብለው መድኃኒቱ እንድከታተል አረጉልኝ። የሕክምና አገልግሎቱን በመስጠት ላይ የሚገኙ የጤና ባለሙያዎች በበኩላቸው አገልግሎቱን ከፍለው ማግኘት ለማይችሉ ዜጎች በነጻ መስጠት መቻላቸው ውስጣዊ እርካታን እየሰጣቸው እንደሚገኝ ተናግረው በተለይ ጤና ነክ የሆኑ ጉዳዮችን ለማህበረሰቡ ለማስተማር የበጎ አድራጎት ተግባሩ እድልን የፈጠረ ስለመሆኑ አንስተዋል። ህብረተሰቡ ያው በተለይ እነዚህ ተላላፊ ያልሆኑ በሽታዎች በጣም በብዛት እየተጎዳ ነው። ሞትም አለ። ሳያውቁ ድንገት ሞት ይከሰታል እና ያን ነገር በማስተማር ራሳቸውን ለወደፊቱ እየተመረመሩ ማለት ነው ራሳቸውን ምንድነው እየመጡ ቼክ እያደረጉ የጤና ሁኔታቸውን እንዲቆጣጠሩ ያደርጋል። ሌላው ደግሞ ነፃ በመሆኑ ደግሞ ያው ሁሉም ተጠቃሚ ያደርገዋል ማለት ነው። እስከ ነሐሴ 14 በሚቆየው ነጻ የሕክምና አገልግሎት 20 ሺህ የሚጠጉ ዜጎችን ተደራሽ ለማድረግ መታቀዱንም ከክልሉ ጤና ቢሮ ያገኘነው መረጃ ያመለክታል። እዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃዎች ሊሰጡን የሐረሪ ክልል ጤና ቢሮ ኃላፊ አቶ ያሲን አብዱላሂ በቀጥታ መስመራችን ላይ ከሐረሪ ይገኛሉ። ጤና ይስጥልኝ አቶ ያሲን እንደምን ውለዋል? ቀደም ባለው ዘገባችን በክልሉ በተለይ ከነጻ የጤና ምርመራ ጋር ተያይዞ እየተደረገ ያለውን የበጎ ፍቃድ ተግባር ስንመለከት ነበረ። እንደ መነሻ ጥያቄ የበጎ አድራጎት ነጻ የጤና ምርመራና ሕክምና አገልግሎት ላይ ምን ያክል የህብረተሰብ ክፍሎችን ተደራሽ ማድረግ ተችሏል? አገልግሎቱስ እንዴት ይገለጻል? ጤና ይስጥልኝ፣ አመሰግናለሁ እዚህ ስለጋበዛችሁን። ያው ከዘገባው እንደሰማነው ከነሐሴ 3 እስከ 14 በሚቆይ 12 ቀን ዘመቻ በጎነት ለዘላቂ አብሮነት በሚል መርህ በሐረሪ ክልል ለ20 ሺህ ዜጎች የነጻ ሕክምና አገልግሎት ለመስጠት ታቅዶ የተጀመረ ዘመቻ ነው። ዘመቻው ዛሬ 9ኛ ቀናችን ላይ እንገኛለን። እስከ አሁኑ ሰዓት ድረስ 40,986 ዜጎች ጤና ጣቢያ ተገኝተው ሆስፒታሎች ተገኝተው አገልግሎቱን አግኝተዋል። ይሄ ማለት ከእቅዳችን በእጥፍ ነው የሰራ ነው ማለት ነው። በቀጣይ ደግሞ እስከ 14 የሚቀጥል ነው የሚሆነው እና በዋነኛነት በዚህ ዘመቻ መክፈል የማይችሉ ዜጎችን የሕክምና አገልግሎት ተደራሽ እንዲሆኑ ለማድረግ ታሳቢ ተደርጎ የተጀመረ ዘመቻ ነው። ከዛም ባለፈ ደግሞ በተለይ ተላላፊ በሽታና ከተላላፊ በሽታ ጋር ተያይዞ ሊከሰት የሚችለውን ድንገተኛ ሞት ለመቀነስ ከፍተኛ አስተዋጽኦ የሚኖረው ነው ብለን እናስባለን። በተለይ እንደ ጤና ቢሮም በዋነኛነት ተገቢ ዳታዎችን በማግኘት በቀጣይ የተላላፊና ተላላፊ በሽታዎችን ለመቆጣጠር የምናደርገውን ስራዎችን የበለጠ ለማጠናከር የሚረዳን ግብአቶችንም የምናገኝበት ጭምር ነውና እስካሁኗ ጊዜ ድረስ በአጠቃላይ ህብረተሰቡ በከፍተኛ ሁኔታ እየተጠቀመበት ያለበትና 40,986 ዜጎች በክልሉ በሚገኙ ሁሉም የመንግስት ጤና ተቋማትና በተመረጡ የግል ጤና ተቋማት ተገኝተው አገልግሎቱን በማግኘት ላይ አግኝተዋል ማለት ነው እስካሁኑ ሰዓት ድረስ። አቶ ያሲን ምናልባት ይሄ በዘመቻ ክረምትን በጎ ፍቃድን መነሻ ተደርጎ የተደረገው የጤና ላይ የተደረገው ዘመቻ እንደ ዘርፍ የጤናው ዘርፍ ላይ ያበረከተ ያለው አስተዋጽኦስ እንዴት ነው የሚገለጸው?
ጥሩ እንግዲህ ያው የክረምት በጎ ፈቃድ ዘመቻው ባለፈው ዓመትም አካሂደናል። ከ20 ሺህ ለሚበልጥ ዜጎች አገልግሎቱን ሰጥተናል። በዚህ ዓመት ለሁለተኛ ዓመት ነው እየሰጠን ያለ ነውና በጤናው ዘርፍ አንደኛ የህብረተሰባችንን የጤና አገልግሎት የመፈለግ ባህሪን ወይም ደግሞ ሄልዝ ሲኪንግ ቢሄቪየር የምንለውን ከመሰረቱ በመቀየር የህብረተሰባችንን ጤና ላይ የራሱ የሆነ አዎንታዊ አስተዋጽኦ ያለው ዘመቻ ነው ብለን እናስባለን። ከዛም ባሻገር ደግሞ እንደ ክልል ከበሽታና ከበሽታ ጋር ተያይዞ ያለውን ሁኔታ በማወቅ የሄልዝ ዳታዎችን እኛ ለቢሮ በማስገኘት ቀጣይ የበሽታ መከላከልና የበሽታ መቆጣጠር ስራችንን በከፍተኛ ሁኔታ የሚያጠናክር ነው ብለን እናምናለን። ከዛም ባለፈ ደግሞ የጤና ባለሙያውንና የህብረተሰቡን እንዲሁም የጤና ተቋማትና የህብረተሰቡን ግንኙነት በማጠናከር በጤና ሴክተር ውስጥ ያሉትን ባለድርሻ አካሎች የበለጠ በማስተሳሰር በቀጣይ የሄልዝ ሴክተሩን ትራንስፎርም ለማድረግ የያዝነውን እቅድና የህብረተሰባችንን ጤና አገልግሎት ጥራትና ተደራሽነት ለማሻሻል የያዝነውን እቅድ በከፍተኛ ሁኔታ የሚያግዝ ዘመቻ ነው ብለን እናምናለን። መልካም። አቶ ያሲን አብዱላሂ የሀረሪ ክልል ጤና ቢሮ ኃላፊ ከሀረሪ ስቱዲዮአችን በቀጥታ መስመራችን ላይ ገብተው ለሰጡ መረጃ እናመሰግናለን። መልካም ቀን ይሁንልዎት። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ይሆናል። ከአንድ ክፍለ ዘመን በላይ በተሻገረው ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። ኢትዮጵያ ያላትን የቱሪዝም ሀብት በሚገባ ባለመታወቁ በሚጠበቀው ልክ እንዳልተጠቀመችበት የፎቶግራፈር ባለሙያው አዚዝ ይገልጻል። ፎቶግራፈሩ ለረጅም ዓመታት የኢትዮጵያን ታሪካዊ ቦታዎችና የዱር እንስሳት ሕይወትን ፎቶ በማንሳትና ቪዲዮ በመቅረጽ የማስተዋወቅ ስራዎችን እየሰራ ይገኛል። ሪፖርተራችን ቶማስ ኃይሉ ከፎቶግራፈሩ ጋር ቆይታ አድርጓል። ከራሱ አንደበት እንከታተል። ስሜ አዚዝ አህመድ ይባላል። የምሰራው ዋይልድ ላይፍ ፎቶግራፈርና ፊልም ሜከር ነኝ። ከልጅነት ጀምሮ ስለምሰራው ስራ የማይሆንብህ የምትወደው ነገር ላይ ስትሰራ ስራ የማይሆንብህ ጫካ ስትገባ እንደ እንስሳቱ ነው የምትሆነው። አንበሳ የምትፈልግ ከሆነ እንደ አንበሳ ትሆናለህ። ታሸታለህ፣ አካባቢው አንበሳ ያለበትን ታዳምጣለህ፣ ታያለህ። የሰሜን ተራሮች እንዳለ ከ4000 ጫማ በላይ ከፍታ ያለው እዛ ከተራራው ወደ ዳሎን ስንወርድ ሪፍት ቫሊን ይዘን ከዳሎን አፋር፣ ላንጋኖ፣ አርባ ምንጭ እስከ ኦሞ በጣም ከፍተኛ ሪፍት ቫሊ ውስጥ እንገባለን። እዛ ውስጥም የተለያየ አይነት ዋይልድ ላይፍ እናገኛለን። ኢትዮጵያ ዳይቨርሲቲ ካንትሪ ሁሉም ያለባት አይነት ሰልጥናለች የዋይልድ ላይፍ ሀገር ነች። አሁን ቴክኖሎጂ ነው ጊዜው። ስልክ ላይ ቁጭ ብላ ዓለምን የምታይበት ጊዜ ነው። ድሮ እንደዚህ አልነበረም። አሁን ቁጭ ብላ ሀገርን ታሳያለህ፣ የውጭንም ታያለህ። ፎቶ አነሳለሁ፣ ቪዲዮ እናነሳለሁ፣ ፕሮሞት እናደርጋለን፣ ቱር እናስደርጋለን። 10 ሰው 15 ሰው እያያዝን ቱር እናስደርጋለን። ኒው ኢትዮጵያ የሚል አዝጎብኝ ድርጅት አለን። በዛ እናስጎበኛለን። ሀገር ውስጥም የውጭም ያለ ሞር ሀገር ላይ ነው የምንሰራው። ኢትዮጵያ ላይ ኬንያም ታንዛኒያም እንሰራለን። ወጥን ከሀገሮች እናያለን። ልምድ ልውውጥ እናደርጋለን። ሀገርን እናሳያለን። ኢትዮጵያን እናሳያቸዋለን። ደስ ይለናል። ሌላ ሀገር ስንሄድ ሌላ ያለውን ፖቴንሻል የዋይልድ ላይፍ አይተን ሀገራችን ላይ ስንመጣ በጣም ይገርመናል። ይሄ ሁሉ ሀብት አለ እንደ ግን ፓርኮቻችን እንደ ሌላ አፍሪካ እንደ ታንዛኒያ ሀገር በደንብ አልተጠበቀም። በደንብ መንግስት ትኩረት ሰጥቶበት ፓርኮች ላይ ብዙ ሎጆች ፓርኮች እንዲጠበቁ፣ ህገወጥ አደኖች እንዲቀር፣ የሰው መስፋፋት አለ፣ እርሻ መስፋፋት አለ፣ የሰው መብዛት አለ። ሁሉ ፓርኩ ላይ የራሱ ችግሮች አሉት። ኬንያም አለ፣ ታንዛኒያም እንደዚህ አይነት ችግሮች አሉ። ግን ኢትዮጵያ ላይ በደንብ ትኩረት ተሰጥቶት ፓርኮቻችን ብንጠብቃቸውም ከኢንካሙ ውጭ ለራሳችን ጥቅም ነው። የተፈጥሮ መኖር ነው እኛ ዛሬ ጥሩ የሚያስተነፍሰን። ፓርኮቹ ባይኖር ተፈጥሮ ባይኖር ሁሉም ባይኖር እኛ እንደዚህ መኖርም አንችልም። ስለዚህ ተፈጥሮ መጠበቅ ለመኖርም ግድ ይለናል። እነ ኬንያ በዋይልድ ላይፍ ተነስተው ነው ትልቅ የዶላር ምንጭ የቱሪስት ገቢ ያላቸው።
እኛ ላሊበላ፣ አክሱም፣ ሐረር፣ ጎንደር እነዚህ ታሪካዊ ቦታ ብቻ ቱሪስት ይመጣል። ተፈጥሮ ሀብት ነው በረብ ቢጠበቅ ሁለቱም ብንዝ ከአፍሪካ በጣም እንበልጣለን። የሀገራችን ኢኮኖሚው ለፓርክ ለቱሪዝም ላይ በረንብ ትኩረት አልተሰጠውም ብዬ አስባለሁ። ሁላችንም ግዴታ አለበት ፓርኮቻችን በመጠበቅ ሁሉም የመንግስት አካል ግለሰቡም ሁሉ እንዳልኩት ቅድም ፓርኩ ሲኖር እኛ የምንኖረው እንስሳቶች ሳይሆን የነሱ ኢኮሲስተሙን እኛ የሚያኖረን እዚህ ሁላችንም አተኩረን ፓርኩን የመጠበቅ ግዴታ አለብን። ባለኝ ኃይል ኢትዮጵያን ፕሮሞት በማድረግ ብዙ ሰው በማስተማር ይዞ በማስጎብኘት ያልጨረስኩትን ስራ መጽሐፎች አሉ። አንድ ያስመረኩት ሁለተኛ መጽሐፌን ለማስመረቅ አስባለሁ። ዶክመንተሪ መስራት እንፈልጋቸው አንበሳ ላይ ሌላም አሉ። እነሱ ስራዎችን መጨረስ አስባለሁ። በመጨረሻም ከውጭ ምንጭ ወዳገኘነው ጉዳይ ስንሻገር በሱዳን ወራትን ያስቆጠረው ግጭት ሰብአዊ ቀውስን እያስከተለ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በሁለት የጦር ጀነራሎች የስልጣን ሹክቻ የተቀሰቀሰው ጦርነት በምስራቅ አፍሪካ የሚገኙ ጎረቤት ሀገራትን ሰለባ እንዳያደርግ የበረታ ስጋትን ደቅኗል። ከኢትዮጵያ ቴሌቪዥን ለኢቲቪ 4 ማዕዘን ያዝናቸው ጉዳዮች እነዚህ ነበሩ። መቅደስ ጥላሁን አብሬያችሁ ቆይቻለሁ። በያላችሁበት መልካም ቀን ይሁንላችሁ።